ይረዳ የወልገ መንግስታችን ለሁላችን ውኖነ ችግራችንን አስወግዶ ቆሻሻውን ከሳት ማግዶ እሰይ እሰይ ዳታተነ እሰይ እሰይ ዳታተነ ልዩነታችን ጉራማይሌ የውበት ሚስጥር ነው ምሳሌ አንድነታችን የኃይል ምንጭ የህዳሴያችን አረጋጋች የህዳሴያችን አረጋጋች እኛም ካለሷ የሌለን እሷ በኛ የምትለማ እኩል ልጆቼ የምትለኝ ሀገር አለች የኛ እማማ እኛም ካለሷ የሌለን እሷ በኛ የምትለማ እኩል ልጆቼ የምትለኝ ሀገር አለች የኛ እማማ። የኢትዮጵያ ብሔር ብሔረሰቦች ህዝቦች በዓል በህዳር ወር መግቢያ ጀምሮ እንደሚከበር ይታወቃል። በኢትዮጵያ በሀገራችን በርካታ የብሔር ብሔረሰብ ህዝቦች መኖሪያ መሆኗ ኢትዮጵያን ለየት ያደርጋታል። በዚህም ምክንያት በዓሉ መከበሩ የህዝባችንን ትስስርን ለማጠናከር ለማጎልበት ህብረ ብሔራዊ አንድነትን እንዲገነባ ከፍ ያለ ፋይዳ ያለው መሆኑ ይታወቃል። በዚህም ዲሞክራሲያዊ መግባባት በእጅጉ የሚያጠናክር የሰላም የመቻቻል እንዲሁም የህብረ ብሔራዊነት ቀለም መገለጫ ነው። ብሔር ብሔረሰቦች በዓል ባህላችንን፣ አለባበሳችንን፣ እሴቶቻችንን ለማስተዋወቅና የእርስ በርስ ግንኙነት እንዲጠናከር ለማድረግ ታስቦ የሚከበር በዓል ነው። የበዓሉ አከባበር ዋነኛ ፋይዳው በሀገራችን ህገ መንግስትና ህገ መንግስታዊ ዙሪያ ማህበረሰቡ የተሻለ ግንዛቤ እንዲያገኝና ሁሉም የሀገራችን ብሔር ብሔረሰብ ህዝቦች ማንነታቸው እንዲከበር ለፍትህ፣ ለነጻነት መከበር፣ ለዲሞክራሲያዊ ስርዓት በጋራ ጠንክረው እንዲሰሩ ለማድረግም ነው በዓሉ የሚከበረው። በዓሉ የሚከበርበት ሌላው መንገድ ህገ መንግስቱ የጸደቀበትን ቀን ለመዘከር ህገ መንግስቱ የጸደቀበት የኢፌዴሪ ህገ መንግስት የጸደቀበት ህዳር 29 1987 ዓመተ ምህረት ነው። በዚህ በተወሰነው ውሳኔ መሰረትም በዓሉ ከህዳር 29 1999 ዓመተ ምህረት ጀምሮ በተለያዩ ዝግጅቶችና ሁነቶች በዓሉ በተለያየ አካባቢ በተለያዩ ወረዳዎች ሲከበር ቆይቷል። በዚህ ዓመትም እንደ ወረዳ 20ኛው የብሔር ብሔረሰብ ህዝቦች በዓል ሲከበር ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በተለያዩ ሁነቶች እያከበርነው እንገኛለን። ብሔር ብሔረሰብ ህዝቦች ከነጠላ ትርክት ወጥተን የጋራ ትርክትን በጋራ አድርገን የአባቶቻችንን ታሪክ ለመጪው ትውልድ ማስረከብ አለብን እያልኩ ለተሳካ ሀገረ መንግስት ግንባታና ለዲሞክራሲያዊ አንድነት ያላት ሀገር እንድትሆን የተፈጠረውን ወቅታዊ የሰላም እጦት ወደ ነበረበት ለመመለስ አለመግባባቶችና ችግሮቻችንን፣ ግጭቶቻችንን፣ ሌሎችም ተያያዥ ጉዳዮቻችንን በሰላማዊ መንገድ በውይይት በድርድር በጠረጴዛ ዙሪያ እንዲፈታና ወደ ነበርንበት እንድንመለስ የሁላችንም ኃላፊነት ስለሆነ ግንባር ቀደም መሆን አለብን እያልኩኝ የዛሬውን የብሔር ብሔረሰብ ህዝቦች በዓል ፕሮግራሙ ካሁኑ የተከፈተ መሆኑን አበስራለሁ። አመሰግናለሁ።